ፍሬ ያያቸው ምስክርነቶችን በጥቂቱ ብታካፍለን እውነትን በፍቅር ግልጽ አድርጌ ነው የምናገረው እግዚአብሔር ሲፈጥር ኦርደሩ ወንድና ሴት ነው እንጂ ወንድና ወንድ እንዳልሆነ ሁለት ወንዶች መጡና ፊት ለፊት የተሳሳሙ ዛን ልጸልይላችሁ አልኳቸው እሺ ከዛን ጌታን ተቀበሉ ሁለቱ ያሳለፍከውን በግልጽ ስለነገርከን በእውነት በጣም ነው ማመሰግነው አሁን ደግሞ በአገልግሎት በተልእኮ በእንቅስቃሴ ውስጥ ያለውን ፍሬ ያያቸው ምስክርነቶችን በጥቂቱ ብታካፍለን ሁለት ምስክርነቶችን እንትን ልበል ሼር ላርክ አንደኛው ከመንገር ላይ የወንጌል ስርጭት አንደኛው ደግሞ ከክሩሴድ የመንገር ላይ የወንጌል ስርጭት ስቶክሆልም ላይ እየሰበክን ነበር አንድ ወዳጄ ያለ አንድ እግዚአብሔር ሰው አለና ከሱ ጋር አብረን መንገር ላይ እየሰበክን ያው እኔ መንገር ላይ ስሰብክ እውነትን በፍቅር ግልጽ አድርጌ ነው የምናገረው እውነትን ከበር አላደርግም ይሄ ፖለቲካሊ ራይት ለመሆን ኖ ኦኬ ሶሳይቲው ይሄ ነገር አይፈልገውም ይሄ ነገር በሶሳይቲው ይጣላዋል ስለዚህ መናገሬን እንደዛ በያላም ነው እውነትን እውነት ከሆነ በፍቅር ግን ዴሊቨር አደርጋለሁ ያንን ሜሴጅ በዌስተርኑ ዓለም አንደኛው ትልቁ ነገር ምንድነው ይሄ የግብረ ሰዶም እንትን ነው ሙቭመንት ነውና ያንን በፍቅር እናገራለሁ ግልጽ አድርጌ እናገራለሁ ምን እንደሆነ ትክክለኛ ኦርደር እንዳልሆነ እግዚአብሔር ሲፈጥር ኦርደሩ ወንድና ሴት ነው እንጂ ወንድና ወንድ እንዳልሆነ እና ያ ደግሞ ኃጢያት እንደሆነ ስለዚህ ከዚህ ኃጢያታቸው ቢመለሱ እግዚአብሔር ምህረት እንደሚያደርግላቸው በግልጽ እናገራለሁ ያንን እና የዛን ቀን ያንን እየሰበኩ ነው በጣም ብዙ ሰው ነው ያለው ዳውንታውን ላይ ነው ብዙ ሰው ነው ያለው እና ያንን በጣም ግልጽ አድርጌ እየተናገርኩ ነው በአዲክሽን ውስጥ ብትሆኑ በእንደዚህ አይነት አዲክሽን ውስጥ ብትሆኑ ኢቭን በግብረ ሰዶማ ውስጥ ብትሆኑ ምናምን ያረኩን በጣም እየተናገርኩ ነው እና አሁን ነገር ትንሽ ይዘገንናል ለማይንድ ማለት ነው ሁለት ወንዶች መጡና ፊት ለፊት የተሳሳሙ ከባድ ነበር ማለት በቃ ማይኩን ጥዬ አንተን ለመቃወም ነው ማይኩን ጥዬ ብሮጥ ደስ ይለኛል በቃ እንደምንም እየጨረስኩኝና ሰጠውትና ለእግዚአብሔር ሰው በቃ መጥፋት ፈለኩኝ ከቦታው መንፈስ ቅዱስ ሄዶ ቁጭ ብለዋል ፍለፊት ላይ ሄድና አወራቸው አለ አረ አላረጉ ማለት በጣም ከባድ ነው ነው ማምለጥ ነው ፈልጉ ከዚህ ጋር ማይንዲ ብሎ ላይ ያደርገውና ሄዳለኝ አረ ጌታ ሆይ አዛን አንድ ቃልን ወዲያው ነው በቅስፈት ኤክስፕሌን አደረገኝ አስረዳኛን ቃል ታስተውሳለህ ጌታ ኢየሱስ ወደ ኢያኢሮስ ቤት ልጁን ሊፈውስለት እየሄደ ያቺ 12 ዓመት ደም ሲፈሳት የነበረችው ሴት በመሃል ላይ እንትኗን ፈውሷን ተቀበለች ከዛን ቴስቲሞኒ ኤቭሪቲንግ ሆነና ከዛን መንገር ሲቀጥል ከኢያኢሮስ ቤተሰቦች መጡና በቃ መምህሩን አታድክመው ልጅ ሞታለች አሉት እና አሁን እናንተ ልጆች አሉን አይደል እስቲ በኢያኢሮስ ጫማ ውስጥ ገባና ኢያኢሮስ ምን እንደሚሰማው በዛ ሰዓት ላይ በጣም ነው ሼክ ያደረገው በቃ ዓለም ሁሉ ነው የተገለባበጠበት እና ለኢየሱስ ደግሞ ከባድ ነው ያ ሞመንት ምክንያቱም ኢያኢሮስ እምነቱን ያጣለው ስለዚህ ያዘውና እመን እንጂ እንዳትፈራ አለው እና ያ የኢያኢሮስ እምነቱን ሉዝ ማድረግ ኢየሱስ መንገዱን እንዳይቀጥልና ሄዶ ልጅቷን እንዳይፈውሳት ከሞት እንዳያስነሳት ያደርገዋል ምክንያቱም የኢያኢሮስ እምነት ነው ኢየሱስን ይዞት እየሄደ ያለው ወደ ቤቱ ግን ኢየሱስ ያንን ሲቹዌሽን ያንን ሁሉ ነገሮችን አለፈና ኢያኢሮስን አበርትቶ ሄዶ ልጁን አስነሳት ዘመንፈስ ቅዱስ ይነን አሁን ያቂው ነገር አለ አይምሮክ በጣም ፓኒክ እያደረገ ነው ግን እለፈውና ሂዳለኝ ሳን እሺ አለፍኩና ሄድኩኝ ደረጃ ላይ ነው ቁጭ ያሉት እኔ መሬት ላይ ቁጭ አልኩኝ ከዛም ይሄን እንደዛ ብዬ ስሰብክ ጀጅ ያረኳችሁ ነው መሰላችሁ አልኳቸው አዎ አዎ አሉ ኖ
ጀጅ ያረኳችሁ አይደለም ፈርስት ድምጼ በጣም ተንደር የሆነ ድምጽ ነው ያለኝ ስለዚህ ስናገር ጀጅ ያረኩ ሊመስላችሁ ይችላል አይደለም ጀጅ ያረኳችሁ አይደለም ግን እውነትን እየነገርኳችሁ ነው በጣም ዳውን ሆኜ ማውራት ጀመርኩኝ በጣም ወዳችኋለሁ ጌታ ኢየሱስ ይወዳችኋል ይሄ ያደረጋችሁት ያላችሁት ነገር ይሄ ላይፍ ትክክለኛ ኦርደር አይደለም እዛም ብዙ ነገሮችን ኤክስፕሌን ማድረግ ጀመርኩኝ ብዙ ጥያቄዎች ነበራቸው እነዛን ጥያቄዎቻቸውን መለስኩ ከዛ ማልቀስ ጀመሩ ከዛኛ እኮ ይሄንን አናውቅም ከዛን ልጸልይላችሁ አልኳቸው እሺ ከዛን ጌታን ተቀበሉ ሁለቱ ከዛን ዴሊቨር ሆኑ ከዛን መጨረሻ ላይ አቀፉኝና ቴንክ ዩ እዛ ጋራ ስናይክ በጣም ተናደን ነበር አሁን ግን እዚህ ጋራ መተ እንትን ስትል በቃ ሰው እንዳገኘን ተሰማኝ በጣም ቴንክ ዩ ከዛን ለቤተ ክርስቲያን አሳልፈ የሰጠኋቸው አሁን ቤተ ክርስቲያን ላይ ናቸው ያሉትና አንደኛ ይሄ እንደዚህ አይነት ብዙ ስፔሻሊ በግብረ ሰዶማውያን ጋር ብዙ አይነት ነገሮች ገጥመውኛል ጣሊያን ላይ የተለያዩ ሀገራቶች ላይ ጌታን የተቀበሉ ብዙ ናቸው እና በዚህ አይነት አንድ እንትን አለኝ ሌላው ክሩሴድ ላይ የገጠመኝ ሱፐርናቹራል የሆነ የእግዚአብሔርን እጅ ያየሁበት አንደኛው ዩጋንዳ ላይ በኮንጎና በዩጋንዳ ቦርደር ላይ አንድ ክሩሴድ አዘጋጅተን ነበር የዛሬ 2 አመት ከምናምን እና እዛ ቦታ ላይ ለመግባት አለቃው መንፈስ በጣም ታግሎኝ ነበር ያረፍኩበት ሆቴል እና የክሩሴዱ ፕሌስ የ2 ሰዓት ርቀት ነው ያለው እና የተከራየነው ፕራዶ ላንድ ክሩዘር ነው መንገዱ እንትን እንዳይለብን ስለዚህ በዛ በጣም ቆንጆ መኪና ነው እኛ ግን ከዛ ካረፍንበት ሆቴል የክሩሴዱ ፕሌስ ለመድረስ 8 ሰዓት ነው የፈጀብን የ2 ሰዓቱ መንገድ 8 ሰዓት ነው የፈጀብን መኪናው በየ5 ደቂቃው ብሬክ ዳውን ይሆናል ከ8 ሰዓት አሰልቺ ሰውዛ በቃ ከኮንጎ የመጡ አሉ ከዩጋንዳ የመጡ ብዙ ናቸው በቃ አሰልቺ ጉዞ በኋላ ሰዎቹን ከድካም በኋላ ዛኛን ጠብቀው መጨረሻ ላይ መድረክ ላይ ወጣው ዛኔ ዴሊቨረንስ አገልግሎት አገለገለን በጣም አስደናቂ የሆነ ዴሊቨረንስ ነበር ልክ ገና መድረክ ላይ ወጥቼ መንፈስ ቅዱስ ግሪን ላይት ሰጥቶኝ አሁን ዴሊቨረንስ ሲለኝ ገብቼ ገና ልክ ዴሊቨረንስ ልጀምር ስል በስተቀኝ በኩል 4 መላእክቶች ሲገቡ አየሁ ይሄንን እኔ ብቻ አይደለም ያየሁት ሌላ ከኔ ጋር 4 ሰዎች አይተዋል መጨረሻ ላይ ይነግሩኛል እነሱና 4 መላእክቶች ሰይፍ ይዘው ሲገቡ ከዛ በኋላ ዴሊቨረንሱ በጣም ብዙ ሰው እንደዚህ እንደ እባብ የሚሳብበት በጣም በቃ ታላቅ የሆነ የእግዚአብሔርን እጅ ነፃ የማውጣት የእግዚአብሔርን እጅ ያየንበት ነበር ከዛን እሱን ከጨረስኩ በኋላ ስብከት ከመጀመሪያ በፊት መንፈስ ቅዱስ አንድ ሰው ቁጭ ብሎ ጥግ ላይ ከሚስቱ ጋር አሳየኝ እና አንተ ሰው ምንድነው ከ15 አመት በፊት ሃፕን ያደረገው በህይወትክ መንፈስ ቅዱስ ጠይቀው አለኝ ከዛን ምንድነው ሃፕን ያደረገው አልኩ ከዛና ሁለቱም አይኖቼ ጠፍተዋል ኦኬ ከዛ መንፈስ ቅዱስ ዛሬ ታምራትን ትቀበላለህ በለው አለኝ ከዛን ዛሬ ታምራትን ትቀበላለህ ከዛን ስብከቱን ጨረስኩኝ የነፍሳት ጥሪ ሆነ ብዙ ሰዎች ዳኑ ከዛን መጨረሻ ላይ ነው ብዙ ጊዜ ክሩሴድ ላይ ለህመምተኞች መጸልየው እና አሁን ለፈውስ እንጸልይ ስንል ይዘውት መጡ መድረክ ላይ ማለት ነው መንፈስ ቅዱስ ከ15 አመት በኋላ አይኖቹን ከፈታቸው ማለት ነው እና በጣም አስደናቂ የሆነ የእግዚአብሔር ክብር ተገለጠ ዋው የሚገርም ነው እግዚአብሔር ይባረክ እንደው አፖስትል ከሄድክባቸው ቦታዎች አንፃር ምን ያክል ቦታዎች ሄደሃል 25 ሀገራት ሄጃለሁ 25 ሀገር ሄደሃል ዋው
በስንት ዓመቱ አገልግሎት ማለት ኦልሞስት 7 ዓመት ምክንያቱም የታመምኩ ጊዜ 1 ዓመት ተኝቼ ነበር ከዛን ከ1 ዓመት በኋላ መንፈስ ቅዱስ ካላገለገልክ ትሞታለህ አለኝ ከዛን ተመለስኩኝ ወደ አገልግሎቴ ከዛ በኋላ ጉዞ ጀመርኩ ስለዚህ በህመም ውስጥ ያለህ እንኳን ታገለግላለህ ሀገራት ከ8 ኦልሞስት 10 ሀገር ሄጃለሁ እንደዛ 8 10 ሀገር ሄጃለሁ ዲያሊሲስ እያደረክ ነው በየቦታው ትራቭል ሳረግ ዲያሊሲስ አደርጋለሁ አገለግላለሁ ዲያሊሲስ አገለግላለሁ ዋው አጠቃላይ ከወንጌል እንቅስቃሴ ጋር ይሄ እንዲህ አይነት የሆሊስቲክ አገልግሎት ያለው ፋይዳ ምንድነው የሚለውን እስቲ በጥቂቱ አካፍለን እኛ ሚኒስትሪ የወንጌል ላይ ብቻ ሳይሆን ቻሪቲም ላይ እንሰራለን አክቹሊ ቻሪቲውንም የምናደርገው አንደኛ ቻሪቲውንም የምንጠቀመው ለወንጌል ነው የምንጠቀመውና የኛ ሚኒስትሪ ስፔሲፊካሊ የሚሰራው ምግብ ላይ ነው ይሄንን ጌታ ነው ከራሴ ህይወት ነው ይሰጠኝ ያንን ረሃብን አቃለሁ በጣም ርቦኝ ያውቃል 7 ቀን ምግብ የሚባል አፌ ውስጥ ሳይገባ አቃለሁ በጣም እና ረሃብ የሚባለው ነገር በጣም ነው የሚያናድደኝ ኢቭን ሰው ጊዜያቶ እንኳን ሳይበላ ራበኝ ካለኝ ያመኛል በጣም እና ከዛ ነው መንፈስ ቅዱስ ያንን እንትን የሰጠኝና መጽሐፍ ቅዱስ ደግሞ ድሆችን እንዳንዘነጋ ሲያዟቸው በቃ የታነቀ ነገር እንደዚህ አይብሉ ከዛን ለድሆችን ደግሞ ምን እንዳያደርጉ እንዳይዘነጉ ችላ እንዳይሉ አሕዛብ ጌታን ማግኘት ሲጀምሩ ማለት ነው ይሄ ትእዛዝ ነው የተሰጠውና ስለዚህ ያ ነው እንትናችን ድሆችን አለመዘንጋት እነሱን መርዳት የሚል ነውና ስፔሲፊካሊ ምን ሰራው ምግብ ላይ ነው በሚገርምህ የምንሰጠው ምግብ ትንሽ ስለነበረ ሼም ይዘኝ ነበር አሁን ይሄ ምን ያደርግላችኋል ሰጥቻችሁ ትንሽ ነች ቢያስ በጣም ለረጅም ጊዜ በቃ ስትራግል አደረግ ነበር ማይንዴ ላይ ጌታ ይሄንን የቀየረልኝ ኬንያ ነው ኬንያ የዛን ጊዜ ታመምኩበት ጊዜ ነበርና ኬንያ አገልግሎት አገለገለን ከጨረስን በኋላ ዘን ሰኞ ዕለት እኔ ዲያሊሲስ ነበርኝ ግን የኔን ቲሞች ቸርች እንዲደውሉና ሰዎችን እንዲሰበስቡ ኒዲዎችን እንዲሰበስቡ ለቸርች እንዲነግሩ አረኳቸው እና አንድ ሴት የኛ ልጆች ከመደወላቸው በፊት ቸርች ደውላ ነበር እዛን የፓስተሩ ባለቤት ነበር ያገኘቻት እሷም ባለቤትየው ፓስተር ነችና አገኘቻትና ምንድነው ምናምን ስትላት እኔም ልጄም እንበላው ምንም ነገር የለንም የ2 ዓመት ልጅ አላት እና ምንም የለም በቃ ልጄ ምን ላብላው በቃ ምንም የለንም ትናንትና አልበላም ዛሬ ምንም የለም ከዛን እንደዚህ አለቻት የኤልያስ አምላክ ያንቺም አምላክ ነው ዛሬ አንቺም ልጅሽም በልታችሁ ነው የምታድሩት አለቻት ያንን ስልክ እንደዘጋች የኛ ስልክ ተደወለ ቤተክርስቲያን ማለት ነው ከዛን እነሱ አስተካክለው ምን ብለው ቃዎች ተገዝተው ተዘጋጅተዋል አስተካክለው እኔ ዲያሊሲስ ከጨረስኩ በኋላ ሄድኩኝ እንትን ለማድረግ እዛን ወንጌልን ሰበክን የመጡ ሰዎች ከ90% በላይ ሙስሊሞች ናቸው እና ወንጌል ተሰበከ ከዛን ጸሎት አደረግን ለዴሊቨረንስ ብዙ ሰዎች ከአጋንንት ስርዓት ነፃ ወጡ አብዛኛው ጌታን ተቀበለ እዛን ስንጨርስ ምግብ መስጠት ጀመረ ያንን ምግብ ስንሰጥ ያቺ ሴት ስትመጣ ሌላው ሁሉም ቴንኪው ያለ ነው የሚቀበለኝ ግን ያቺ ሴት ስትመጣ ትንቀጠቀጣለች እና ታለቅሳለች በጣም አቴንሽኔን ሳበችው ምንድነው ይቺ ልጅ ለየት ያለ ታሪክ አላት ማለት ነው እዛን በኔ ቦታ ሌላ ሰው ተካውና ይዣት ወጣው ልክ ይዣት ወጣ ፓስተሯ ተከተለችኝ ከዛን ልንገርክ ምስክርነት አለች ምንድነው ሰው ቅድም የነገርኩህን ነገር ነገረች ከዛን እዛ ጋር መንፈስ ቅዱስ ልቤን ቀየረው ለካ ለኔ ነው ትንሽ ለዚህ ሴት ግን ሚራክል ነው የኔ ትንሹ ለሷ ሚራክል ነው ከዛ በኋላ መንፈስ ቅዱስ ዴሊቨር አደረገኝ ከዛ ሼም አሁን በጣም በቃ ስትሮንግሊ ያንን እንሰራለን በየአፍሪካ ሀገር ያ በሄድንባቸው ሀገራት ኢቭን ጣሊያን ነበረን ለምሳሌ ሮም ላይ
ሮም በጣም ብዙ ጎዳና ላይ ሰዎች እንታያለን እና ሮም ላይ ነበረን። ሮም ላይ የማቴሪያል አይደለም የሰጠነው ግሮሰሪውን ሳይሆን የሰጠነው ሮም ላይ ምግብ ነው የሰራነው። በጣም በትልቅ ፖት ምግብ ኩክ አደረግን። ከዛ በኋላ ጎዳና ላይ ላሉት ከዛ ውጪ ደግሞ ይሄ ከሜዲትራኒያን አቋርጠው የሚመጡ ስደተኞች አሉ። ረጅም ርቀት ስለሆነ ተርበው ምን ብለው ነው የሚመጡት። ስለዚህ ልክ ገና ከባህር እንደወረዱ ነው የምናገኛቸው። ከዛ ለነሱ ምግብ ለ3 ተከታታይ ዓመት ያንን ሰርተናል። እንደው ይሄ ድሆችን ከማገዝ ጋራ በመታደርጉት የነፍሳት ምርኮ ወይም ፍሬው ብዙ የእውነተኛ ማለት አሁን ሰዎች ምግብ ስለምንሰጣቸው አይደለም ጌታን የሚያገኙት። ምክንያቱም ወንጌልን ብቻ አይደለም የምንሰብካቸው ኃይሉንም ነው የምንገልጠው እና ሊትራሊ የእግዚአብሔርን ኃይል ያዩታል። ለምሳሌ ባለፈው የነበረን ልንገርክ እዚህ ገሱባ ላይ አገልግሎት ክሩሴድ ከጨረስን በኋላ ገሱባ ኢትዮጵያ ከወላይታ ወደ ውስጥ ገብቶ ያለች ከተማ ነችና እዛ አገልግሎትን ከጨረስን በኋላ ሰኞ ዕለት እንትን ነበረን ቻሪቲ ነበረን እና የከተማው አስተዳደርና ቤተክርስቲያን አንድ ላይ በመሆን ሰሌክት አድርገው ነው ይዘዋቸው የመጡት እና ወንጌልን ሰበክን። ስንጨርስ ጸሎት ጀመርን እና የዴሊቨረንስ ጸሎት ነው ያደረግነው። ከ70% በላይ ካጋንንት ስራት ነፃ ወጡ እና አንድ ሴት እንትን ነች ዴፍ ነች መስማት አትችልም እና ለምን ያህል ጊዜ ነው ስላት ረጅም ዓመት ነው አለች። ከዛ መንፈስ ቅዱስ አጋንንት ነው አለኝ። እዛን ልጸልይልሽ ስላት እሺ አለች። እዛን እጅ ጭነን በጌታ በኢየሱስ ስም ስንል አጋንንቱ ተገለጠ። እዛን ዴሊቨር ሆነች። ልክ ዴሊቨር እንደሆነች ስናወራት መስማት ጀመረች እና እንደዚህ የሚታዩ ቪዚብል የሆኑ ሳይንስ ወንደርስ ዴሊቨረንስ አለ እና ኃይልን በመግለጥ ስለሆነ የምናገለግለው ሰዎች ኢየሱስን የእውነት አይተውት ነው ስለሚያገኙ ስለ ትንሿ ነገር ሳይሆን ኢየሱስን የእውነት አይተውት ነው በህይወታቸው ኤክስፒሪየንስ ስለሚያደርጉት የእውነታቸው ነው ለጌታ ለኢየሱስ ህይወታቸውን የሚሰጡት ማለት ነውና በጣም አብዛኞቹ ሳውዝ አፍሪካ ላይ 3 የተለያዩ ከተማዎች ላይ ቻሪቲ ያደርገናል። የወንጌል ስርጭት ቻሪቲ የወንጌል ስርጭት ቻሪቲ ያደርገናል። ሳውዝ አፍሪካ ላይ በነበረን አገልግሎት ወደ 1150 ሰው ነው ጌታን ያገኘው በወንጌል ስርጭትና በቻሪቲ ማለት ነው። ክሩሴድ ምንም አላደረግንም። ወንጌል ስርጭት ቻሪቲ ከ1150 ሰው በላይ ነው ጌታን ያገኘው። እና ያ በጣም እንትን የሆነ ትልቅ የሆነ እንትን አለው ፍሬ አለው ቻሪቲ። እንድትናገርበት ከምፈልገው ነገር አንዱ አንተም በአገልጋይነት ካሳለፍከው ነገር አንፃር አገልጋዮች የምድራችን አገልጋዮች እንደ ቤተክርስቲያን መሪዎች እንደ ቅዱሳን እንደገና ደግሞ አገልጋዮቹ ራሳቸው ከሚያልፉበት ነገር አንፃር በተለይም በረሃብ በችግር በማጣት የሚያልፉት ነገሮች አሉና አንድ ወዳጄ ሲያጫውተኝ ምን አለኝ ከ25 እስከ 30 ሲደርስ እንግዲህ የወሩ መጨረሻ አካባቢ ላይ ልክ ሴት ልጅ ፔሪድ የምታይበት አይነት ስሜት ይሰማናል አለኝ። ለምን ኃይለኛ ጭንቀት ነው ህመም ነው። ምክንያቱም የተማሪ ክፍያ አለ የቤት ኪራይ አለ የቀለብ አለ እና ይሄ ጊዜ በጣም ጭንቅ ነውና ብዙ አገልጋዮች በዛ ጊዜ ላይ ሳገኛቸው አኩርፈው አገኛቸዋለሁ አለና አንዳንዶቹ እንደው ፔሪድ ላይ ነው እላለሁ ብሎ ይሄንን አስቀመጠልኝና እንደው አገልጋዮች ከሚያልፉበት ነገር አንፃር ቤተክርስቲያን ምን ማድረግ አለባት ቅዱሳን ምን ማድረግ አለባቸውና እንዲሁም ደግሞ ራሱ አገልጋዩ በምን አይነት መልኩ ይሄን ፈተና ማለፍ ይችላል የሚለውን አንተ ካለፍክበት አንፃር ብትመክር ደስ ይለኛል። ያ ይሄ አገልጋይን የማሰብ ጉዳይ በጣም ማለት በጣም ሲሪየስ የሆነ ጉዳይ ነው። በመጀመሪያ ለአገልጋዩ ከማለቴ በፊት ለቤተክርስቲያን ምክንያቱም እኔ በዛ ውስጥ አለፌ ስለነበረ የተቸገርኩባቸው አብዛኛው ችግሮች
unnecessary ሆኑ ናቸው መቸገር ስለነበረብኝ አልነበረም ቤተክርስቲያን እኔን ቴኬር ማድረግ አቅቷት አልነበረም ይሄ I'm sorry to say this ይሄ ሃይማኖት የሚባል ነገር አለ ይሄ በሃይማኖት አስተሳሰብ ቤተክርስቲያን የተያዘችበት ነገር አለ ብዬ አስባለሁ ስለዚህ ሃይማኖት ደግሞ ዋጋ መክፈል እንዳለብህ ነው የሚናገር ዋጋ ካልከፈልክ ትክክል እንዳልሆንክ ዋጋ ካልከፈልክ የተጫመመ ጫማ ካላደረክ የነተበ ሸሚዝ ካለበስ ረሃብ ካራበ አገልጋይ እንዳልሆንክ even ከዚህ የተነሳ ከቤተክርስቲያን አልፎ በቅዱሳን ዘንድ አገልጋይ ዋጋ መክፈል አለበት አንድ ጓደኛዬ ጋር ባለፈው ያወራን ነበርና እኔ አሁን ፐርሰናሊ ሽሮ አልበላም ሽሮ ማልበላበት ምክንያቱ ምንድነው ማለት ላዛኛ የሆነ ሽሮ በልቼ ስለማቅ ነው 10 ቀን ያደረ ሽሮ በልቼ ስለማቅ ነው እና በጣም ትሮማ አለብኝ አሁን ሳስብ ማለት ነው ገባ እና ያንን ያገኘሁት ከሰው ቤት ነው አገልጋይ ነብላ ተብለ ማለት ነው እና ጓደኛዬ ልክ እንደዚህ አይነት አቀረቡለት ማለት እንጀራው ላይ ራሱ ሽሮ ሲደረቋ ይላል ከድርቀቱ የተነሳ ማለት ነው እና አልበላም ይሄንን ማሲል እና አገልጋይ አይደል አገልጋይ ያገኙን ነው ጠርጎም ይበላው እና ይሄ አይነት አስተሳሰብ አለ ይሄ እግዚአብሔራዊ የሆነ አስተሳሰብ አይደለም መጽሐፍ ቅዱስ እኮ ስለ አገልጋይ እንኳን ካወራን እኮ በብሉይ ኪዳን 12 ነገሮች አሉ አይደል 12ቱ ነገሮች 11ዱ ወርከሮች ይሰራሉ አይደለ ሌዊ ለእግዚአብሔር አገልግሎት የተለየ ነው 11ዱ ለሌዊ ለእግዚአብሔር ቤት ለሌዊ ለሚበላው አገልጋዩ ለሚበላው አሁን እንደውም እኮ ቤቱን ለመስሪያ የሆነ ነገር ለማድረግ ነው የምንጠቀመው አይደለ ድሮ አገልጋዩ ይብላው ነው ሌዊ እንዲበላው እንደውም ሌዊ ከሌሎቹ ነገሮች የበለጠ ፐርሰንት ነው የሚያገኘው 11 ሰው 10% ለሌዊ ሲሰጥ 110 ነው የሚሆነው ሌሎቹ 90 ያገኛሉ ሌዊ ግን 110 ነው የሚያገኘው እግዚአብሔር አገልጋዮቹን ይራቡበት አይፈልግም ማንንም በረሃብ መቅጣት አይፈልግም መንገዱ ነው የሚባል አስተሳሰብ አለ ይሄ ነው የክርስትና መንገድ ነው በጌታ በኢየሱስ ስም አይደለም ጳውሎስ እኮ የተናገረው ነው እኛ መንፈሳዊ ነገርን ከመገብናችሁ መንፈሳዊ ነገርን ከሰጠናችሁ መብት እኮ አለን ስጋዊ ነገርን ለመውሰድ አይደለ ያንን ነው ጳውሎስ በስነ ስርዓት የነገራቸው መብት እኮ አለን ስለዚህ እኔ በዚህ አላምንም እና ቤተክርስቲያን አገልጋዮችን unnecessary የሆነ struggle መከራን እንዲያልፉ ማድረግ የለባትም ቅዱሳንም ከዚህ አይነት አስተሳሰብ መፈወስ አለባቸው አገልጋይ እየተጨነቀ ማገልገል የለበትም የልጆቼ ቤት ኪራይ ይያለ ማገልገል የለበትም ነገሮችን ማስተካከል የቅዱሳን ኃላፊነት ነው የሚያገለግሏቸውን አገልጋዮችን ጎን መቆም ኃላፊነት ነው ምክንያቱም እኔ ይሄንን በግልጽ ልናገር አንዳንድ ሰዎች ደውለው በፈለጉ ሰዓት መገልገል መብታቸው እንደሆነ ነው የሚያስቡት even ተኝተ ለሊት ሁሉ ደውለው አንተ አገልጋይ አይደለ እንዴ ምናምን እንደ መብታቸው ቆጥረው ነው የሚገለገሉት እኛም ደግሞ ጸጋው የተሰጠው ለነሱን ለመጥቀም ቤተክርስቲያንን ለማነስ ስለሆነ አንዳንዴ ከኮምፎርታችንም ወተን እናገለግላለን አይደል እናደርጋለን ያን መገልገል መብታቸው እንደሆነ ቆጥረው ከሆነ የሚያስቡት ታዲያ የተጠቀሙባቸውን ያገለግሏቸውን የእግዚአብሔር አገልጋዮች ጎን መቆም ለምን ግዴታቸው አድርገው አያስቡ አሁን አገልጋይ ዩዝ ኤንድ ስሩ ነው ተጠቀምበታለ ትጥለዋለ ከዛን
አረ እንደዚህ ያስፈልገኛል ስትል በዚህ ዘመን ያለው ነገር አትሰራም እኔን አታረግም እንደ ስራ ፈት ይቆጠራል እንዲያገለግልህ ዲማንድ ታረጋዋለህ ከእንደገና ደግሞ ስራ ፈት ነህ ትለዋለህ እሱን መርዳት ግዴታ ከሱ ጎን መርዳት አይደለም አገልጋይን አትረዳው ካገልጋይ ጎን መቆም ግዴታ ነው እርዳታ አይደለም እና ቅዱሳንም ይሄንን ማሰብ አለባቸው ብዬ አስባለሁ ምክንያቱም ብዙ የምንከፍላቸው ዋጋዎች አነሰሰሪ ናቸው መክፈል ያለብን አይደለም ያው አንተ ብዙ አገልጋዮችን ታገኛለህ በእንደዚህ አይነት ሁኔታና አብዛኞቹ መክፈል ስላለባቸው አይደለም ያንን እየከፈለ ያለው ከቤተክርስቲያን ከቅዱሳን አለመረዳት እንደው አማርኛውን ለዘብ ማድረግ ካለብኝ አለመረዳት የተነሳ ወይም ይሄ በሃይማኖት ከመጠፈር የተነሳ የሚከፍሉት ዋጋ ነው አገልጋዮች ለአገልጋዮች የምሰጠው ነገር ምንድነው የተከተልነው ጌታ የማንም ባለዳ አይደለም የምናልፍባቸው ነገሮች አነሰሰሪ የሆኑ ነገሮችም ቢሆን የምናልፍባቸው ነገሮች የተሰጠንን ነገር የሚያስጥሉን መሆን የለባቸው ምክንያቱም እንደዚህ መለከታለሁ ከሚያልፉበት ነገር የተነሳ ርዕስ የቀየሩ ሰዎችም አሉ የሆነን ችግር ላለመቸገር ሌላ የማይሆን በእግዚአብሔር ቤት ውስጥ የማይሆን ነገር ይዘው የሚመጡ አሉ ወንጌልን የሚቀይጡ አሉ የሚሸቅጡ አሉ ሄደ ሲጠይቃቸው ምክንያቱም መቸገር አልፈልግም ስለዚህ በእንደዚህ አይነት መንገድ በቀላሉ ብር ማግኘት ይችላል ብለው ያስባሉ ይሄ ደግሞ ዋናን መጣል ነው ርዕስ መቀየር ነው አገልግሎት ስራ አይደለም አገልግሎት ከሰማይ ታማኝ አድርገን የተሾምንበት ትልቅ የሆነ የህይወት ተልኮ የምንሞትለት የምንኖርለት አይደለም ራእይ የምንኖርለት አይደለም የምንሞትለት ነው የምትሞትለትን ነገር እስካላገኘህ ድረስ ራእይ አላገኘህም ራእይ የለም ስለዚህ ከሰማይ የተሰጠን ይሄ ራእይ የምንሞትለት ነው እንጂ የምንኖርለት ወይም የምንኖርበት አይደለም ይሄ ፐርሰናሊ ነው የመጨረሻ ጥያቄ ነው እንደው ካሳለፍከው ነገሮች የተነሳ ብዙ ሰዎች እዚህ ትደርሳለህ ብለው አስበው ነበር ወይ የተናገሩ ንግግር የተሰበርክበት አልነበረም ወይ እና እስቲ እሱን በተመለከተ ጥቂት ነገር በለን ደህይቶ ነቶ ብታየው እንዳትንቀው የሰው ዴስቲኒ በእግዚአብሔር እጅ ላይ ነው ያለው በማንም ላይ አይደለም ዛሬ የናከው ሰውዬ ነገ ያንተን ህይወት የሚወስን ይሆናል ዛሬ ያንቋሸሽከው ሰውዬ ዛሬ ያላገጥክበት ሰውዬ ነገ ላይ ያንተን ነገር የያዘው ሰው ሆኖ ልታገኘው ትችላለህ እግዚአብሔር ነው የሰውን ዴስቲኒ ያዘው ማንም አይደለም ዛሬ ከስቶ ያየው ሰው ነገ ላይ ሰው ሆኖ ሌላ ነገር ላይ ሆኖ ታገኘዋለህ ስለዚህ እግዚአብሔር ይሄንን አስተምሮኛል ስለዚህ ማንንም አንቅም አክቹሊ እኔ የተደረጉብኝ ነገሮች እኔ ተንቋሸሽኳቸው የተጠላኋቸው የተላገጡብኝ ነገሮች በሰው ፊት የተዋረድኳቸው አንድ ጉባኤ ተዋርጃለሁ በለበስኩት ልብስ የተነሳና የተዋረድኳቸው ነገሮች ኤቭሪቲንግ እግዚአብሔር ለበጎ ነው የቀየረልኝ ለኔ ትምህርት ነው ያደረገልኝ ያንን እንዳላደርገው በሰው እንዳልስቅ አገልጋዮችን አገልግሎታቸው እንዲወጣ ከጎናቸው እንድቆም አሁን እኔና ሚስቴ አንድ ፕሮጀክት አለን
ዘማሪ እናይና ምንም በቃ እንትን የሌላቸው አክሰስ የሌላቸው ዘማሪ ምናምን እናይና እንደዚህ ወይ በቲክቶክ ላይ ሲዘምሩ ምንም አናቃቸው ደውለን አናግረናቸው ምናምን የመጀመሪያ 2 ሲንግል እንሰራላቸዋለን ሙሉ ወጪውን ሸፍኑ የስቱዲዮን የሙዚቀኛ ኤቭሪቲንግ ይሸፈናል ከእንደገና ደግሞ የቪዲዮ ክሊፕም ይሸፈናል ኤቭሪቲንግ ሸፍነን እንሰራላቸዋለን ለምንድን ነው ያንን ማረገው መሰለ ማንንም ለኔ እድል ይሰጠኝ የለም ማንንም ተከሻውን ማሰኝ የለም ያደኩበት ቦታ ቤተክርስቲያን የደረሱበት ቦታ ላይ ና አሁን ኤፍሬም ከዚህ ጀምራል አሉኝ ከመሬት ነው ያስጀምሩኝ ስለዚህ አሁን እዚህ ጋራ ስደርስ እኔ ተከሻዬን ማዋስ ፈልጋለሁ መድረክ አይተው ነክተው የማያውቁ ሰዎች የክሩሴድ መድረክ ሰጣቸዋል ሺዎች የተሰበሰቡበትን ዛሬ አንተ ነው የምትሰብከው አንቺ ነሽ የምትሰብከው በየሰጣቸዋል ከዛ ስብከት በኋላ ህይወታቸው ተቀይሮ ሌላ ዓለም ውስጥ ገብቶ አገኛቸዋል ለምን ምክንያቱም ለኔ ያንን ያደረገልኝ የለም ማይክ ነው የዘጉብኝ ጸጋ የለም ብለው ነው ያባረሩኝ ፍለፊት ነው የሳቁብኝ ያላገጡብኝ ስለዚህ ይሄኛው ትውልድ ግን ተከሻዬን አበድሬው መውጣት አለበት እኔ ኪንግደም ነው ማስበው የራሴ ኪንግደም የለኝም አንድ ኪንግደም ነው ማገለግለው እግዚአብሔር ባንተም ሰራ በኔም ሰራ የሚሰራው ክብሩን የሚወስደው እሱ ነው ስለዚህ ለምን ካንተ ጋር እጋፋለሁ ለምን ተቃቅፈን አንሰራው ለምን ተከሻን አታውሰኝ ለምን ተከሻዬን አላውስህም በኪንግደም ውስጥ መበላለጥ የሚባል ነገር የለም ሄደን አንድ ጌታ ነው አንድ ኪንግደም ነው ቢውልድ የምናደርገው ስለዚህ ያ ብዙ የሚሰብሩ ነገሮችን አልፈያለሁ ማለት ነው ዋው ትልቅ ነገር ነው ያው በእንዲህ አይነት መልኩ የሚያልፉ ሰዎች ያሉበትን ሁኔታ ሳያዩ ቢሄዱ ዛሬ አንተ የደረስክበት ከዛም በላይ እግዚአብሔር እንደሚያደርስ ማስተዋል ይችላል ጌታ ይባረክ አንተ የምትለው የመጨረሻ የቀረ ነገር ካለ ለአንተ ድል ልስጥ አይ ምንም ማለት እንትን የለኝም ግን አንድ ነገር ብቻ ልበል ያንን ምለው ስላንተ ነው በቀደምም ያወራው ነበር ብዙ ጊዜ በተገናኘን ጊዜያቶች ላይ ያወራው ነበርና ወደዚህ ስመጣ በመችላቸው ታይሞች ሁሉ አንተን ሳላግኝክ መሄድ አልፈልግም እና ደውልልሃለሁ እንገናኝ እንደዚህ ይላል አይደል እና የምልበት ምክንያቱ አንደኛው ማለት በእነዚህ በከባድ በነበረው ጊዜያቶች ላይ በዚህ በታመምኩባቸው ጊዜያቶች ላይ አብረኸኝ ስለቆምክ ምናምን አይደለም አንተን ማግኘት ምፈልገው ካንተ ጋራ ማውራት ምፈልገው እንትኔን ሪሌሽንሺፕን ሜንቴን ማድረግ ምፈልገው ድሮ ላይ ሚስ አንደርስታንድ በተደረኩበት ማለት ምንም በሌለኝ በነዛ ሰዓቶች ላይ የተረዳዋቸውን መንፈሳዊ መረዳቶች ያየዋቸውን ህልሞች ኢቭን መጥቼ ሳወራ ክፍቶና አውርተኸኛል መክረኸኛል እንደዚህ ብታረግ ህልም አይቼ መጥቼ ስነግርህ በጣም አሪፍ ህልም ነው ስለዚህ አሁን በልሳን ጸልይ ያንን በላኛል ሰዎች ከፍተውብኝ በነበረ ሰዓት ላይ አንተ ግን ክፉ አልነበርክም እና ነው ብዙ ትውቅ አልነበረንም ቅርበት በጣም አልነበረንም ግን በተገናኘንባቸው መንገዶች ሁሉ ጥሩ ነበርክ ለኔ እና ለዛ ነው ዛሬም እስከመጨረሻውም ካንተ ጋር ያለኝን ሪሌሽንሺፕ ሜንቴን ማድረግ ምፈልገው ምክንያቱም ማንንም ሳያቀኝ ምንም በሆንኩባቸው ሰዓቶች ላይ ከጎኔ ነበርክ ስለዚህ ቴንክ ዩ ማለት ፈልጋለሁ በጣም ስለነዛ ጊዜያቶች ቴንክ ዩ ማለት ፈልጋለሁ ህልማይቼ መጥቼ ስነግርህ ስለመከርከኝ አቅጣጫ ስላሳየኝ ጭም ብታረክ ስላልከኝ ቴንክ ዩ ምክንያቱም ጠቅሞኛል ያን ያየሁት ህልም
አሁን እየኖርኩት ስለሆነ ቴንክ ዩ እና በጣም ማመስገን እፈልጋለሁ። እግዚአብሔር ይባርክ። በጣም ነው የምወደው የእውነት ቴንክ ዩ በጣም ነው የማመሰግነው። እኔም ከልቤ ነው የምወደው። ምሳሌ ነህ አንተና ለትውልዳችን ትልቅ ምሳሌ ነህ። እንግዲህ ተመልካቾቻችን ከአፖስትል ኤፍሬም ሊንዲግራን ጋር የነበረን ቆይታ መልካም ነበር። እውነት ነው አፖስትል ኤፍሬም እዚህ አዲስ አበባ ብቻ አይደለም እና አስታውሳለሁ አሜሪካ ራሱ በጣም በሚገርም መለኮታዊ ግጥምጥሞሽ ተገናኝተናል። ፈልገን ያገኘኝና አብረን ያሳለፍናት ያቺ አጭር ጊዜ እንኳን እንዴት ጣፋጭ እንደነበረች አስተውላለሁና በእኔ ልብ ውስጥ ትልቅ ስፍራ ነው ያለ። እግዚአብሔር የሰራውን ስራ ባንተ ያደረገ ያለውን ቅድም ደጋግሜ እንዳልኩት እኔ ሁሌም ሞዴል የምላቸው ሰዎች አሉ። ማለት ከትንሽ ተነስተው ትልቅ ቦታ የደረሱ እግዚአብሔር ያደረሳቸው ሰዎች ምልክት ይሆኑ እንደ ሐውልት የምታያቸው ለሌላው ለትውልድ የምታስተላልፈው እና ታሪክ ሆኖ ይሄ አሁን የምንቀርጸው ነገር ለቀጣይ ትውልድ ሁሉ የሚተላለፍ ነው እና ሰው ከታች ተነስቶ እግዚአብሔር ያሰበው ደረጃ መድረስ እንደሚችል ማሳያ ነህና አንተ አገልግሎት በአንተ ህይወት በአንተ በምትሰራቸው ስራዎች ሁሉ ሁልጊዜም ደስተኛ ነኝ። እግዚአብሔር ይባርክ። ፈቃደኛ ሆነ ይህንን ቃለ መጠይቅ ስላደረክ እግዚአብሔር ይባርክ ማለት እፈልጋለሁ። እንግዲህ ተመልካቾቻችን ለዛሬ ያዘጋጀነው ዝግጅት ይህን ይመስል ነበረ። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም